በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትፈቅድኑ ትሕየው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። እከብር ኃይል በባህሪው የከበረ እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ትፈቅድኑ ትሕየው ልትድን ትወዳለህን ይለናል። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ደግሞ ለመጻጉዕ የተነገረ ቃል ነው። መጻጉዕ ማለት ምን ማለት ነው? መጻጉዕ ምንድን ነው ካልነ መጻጉዕ ሊቁ ቅዱስ ያሬድ እንደሰየመው የዐቢይ ጾም 4ኛ ሳምንት ነው። መጻጉዕ ማለት በደዌ የተያዘ የታመመ ወይም በሽተኛ ማለት ነው። እንደ ቤተ ክርስቲያናችን አስተምሮ የዐቢይ ጾም 4ኛ ሳምንት መጻጉዕ ይባላል። መጻጉዕ የተባለበት ምክንያት ደግሞ ይህ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ በሥጋ በተገለጠበት ዘመን ያስተማረው ትምህርት፣ ያደረገው ተአምራት፣ የሰራቸው ተአምራት ስለሚነገሩበት ሳምንት መጻጉዕ ብሎ ሰይሞታል ማለት ነው። የቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ስንመለከት እንዲህ ይለናል። ከዚህ በኋላ የአይሁድ በዓል ነበርና ኢየሱስም ወደ ኢየሩሳሌም መጣ ካለ በኋላ በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች፣ 5 መመላለሻም ነበራት ይለናል። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ለምጻሞች የሰውነታቸውም የሰለለ ሕዝብ ሁሉ ይተኙ ነበር ይለናል። በዚህ በኢየሩሳሌም አጠገብ የምትገኘው የመጠመቂያ ቦታ ሕሙማን የሚፈወሱባት፣ ለምጻም የሚነጹባት፣ ማየት የተሳናቸው ዓይናቸው የሚበሩባት ታላቅ ቦታ እንደነበረች ታሪክ ያስረዳናማ ነው። እና ይህች የመጠመቂያ ቦታ 5 በሮች ነበሯት ይለናል። በ5ቱም አቅጣጫ ሕሙማን ተኝተው የመዳን ቀናቸውን በተስፋ ይጠባበቁ እንደነበር፣ የመዳን ቀናቸውን በተስፋ የሚጠባበቁ በሺህ የሚቆጠሩ ምዕመናን፣ በሺህ የሚቆጠሩ ሕዝቦች እንደነበሩ ታሪክ ያስረዳና ማለት ነው። ከሳምንት አንድ ቀን በዕለተ ሰንበት የእግዚአብሔር መልአክ ከሰማይ ወርዶ መጠመቂያ ቦታውን ወይም ባህሩን ሲያናውፀው በዚህ ጊዜ ማንኛውም ቀድሞ የገባ ካለበት ሕመም ይፈወስ እንደነበረ ታሪክ ያስረዳናል። በዙሪያው ከተኙት በሽተኞች፣ በዙሪያው ከተኙት ሕመምተኞች መካከል በሳምንት አንድ ቀን ለምን አንድ ሰው ብቻ ይፈወሳል? ወይም ቀድሞ የገባ ሰው ብቻ ለምን ይፈወሳል ካልነ መጽሐፍ እንደሚያስረዳን መምህራን እንደሚያስተምሩን ይህ የሆነበት ምክንያት በዘመነ ብሉይ ወይም በዘመነ ኦሪት ፍጹም ድነት አልነበረምና እስራኤላውያን ተስፋ እንዳይቆርጡ ተአምር የሚደረገው ፈውስ የሚሆነው በአባቶቻችን ዘመን ነበር እንጂ በእኛማ ምን ድነት አለ? በእኛማ ምን ፈውስ አለ? ብለው እስራኤላውያን አይሁዳውያን ተስፋ እንዳይቆርጡ በሳምንት አንድ ጊዜ ይፈወስ ነበር ማለት ነው። ይፈወስ ነበር። ሁሉ ስለምን ሲጠመቁ አልዳኑም ካልን ደግሞ ፍጹም ድነት ስላልነበረ በዛን ጊዜ በሳምንት አንድ ቀን ቀድሞ የገባ በዛች በመጠመቂያዋ ቦታ በየሳምንቱ አንዳንድ ሰው ይፈወስ ነበር ማለት ነው። ይህም ደግሞ ለሐዲስ ኪዳን ለአማናዊ ጥምቀት ምሳሌ እንደነበረ፣ ውሃው የጥምቀት ምሳሌ እንደሆነ፣ የመጠመቂያዋ ቦታ 5ቱ በሮች የ5ቱ አዕማደ ምስጢር ምሳሌ እንደሆነ፣ ባህሩን የሚያናውጠው ከሰማይ የሚወርዱ የእግዚአብሔር መልአክ የካህናት ምሳሌ እንደሆነ መጽሐፍ ያስረዳናል። እና በዚህ ጊዜ በዚያ በመጠመቂያው ቦታ ወስዶ ወደ ባህሩ የሚያስገባው የእግዚአብሔር መልአክ ባህሩን ሲያናውጠው ወደዛ የሚያስገባው ሰው ያጣ ችግረኛ 38 ዓመት የተኛ መጻጉዕ የሚባል ሰው እንደነበረ የዕለቱ ወንጌል ያስረዳና ማለት ነው። ከዕለታት አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕ በዚያ ተኝቶ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው እንደሌለው አውቆ፣ ጠያቂ እንደሌለው አውቆ፣ ሰው አለመኖሩን ተረድቶ አምላክ ነውና ሁሉን አውቆ ወደዛ ሰው እየመጣ ይለናል። ወደዛ ሰው መጥቶ ልትድን ትወዳለህን አለ ይላል። መጻጉዕ ሰው የለኝም ማለት እንደምታየው በ5ቱም በሮች ብዙ ሕመምተኞች አሉ፣ ብዙ የተቸገሩ አሉ። እኔ ሰው የለኝም። ጉልበተኛ ሰው ያሏቸው ሰዎች ቀድመው ወደ ባህር ስለሚገቡ እኔን የሚወስድ ሰው ስለሌለ በዚህ ተኝቼ 38 ዓመት ሆኖኛል፣ እኔ ሰው የለኝም አለ። በዚህ ጊዜ ልትድን ትወዳለህን ነበርና ጥያቄው። መጻጉዕ ልድንም እፈልጋለሁ፣ ነገር ግን ሰው የለኝም አለው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነሳና አልጋህን
ተሸከም አለው። ተነሳና አልጋህን ተሸከም አለው። ይህ ቃል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አንደበት ሲወጣ መጻጉዕ ለ38 ዓመት ጠያቂ ያጣው መጻጉዕ ለ38 ዓመት በአልጋ ላይ ተኝቶ በደዌ ዳኛ በአልጋ ቁራኛ ተይዞ የነበረው ለ38 ዓመት በአልጋ ላይ ተኝቶ የነበረው ጠያቂ ያጣው መጻጉዕ አፈፍ ብሎ ተነሳ ይለናል። አፈፍ ብሎ ተነሳ፣ አልጋውን ተሸክሞ ወዲና ወዲያ ተመላለሰ። በዚህ ጊዜ አልጋውን ተሸክሞ ሲሄድ ይህ ዕለተ ሰንበት፣ ይህ ዕለት ቅዳሜ ነበርና ፈሪሳውያን እንኳን ደስ አለህ አላሉትም። ፈሪሳውያን 38 ዓመት ተኝቶ 38 ዓመት ሲሰቃይ የነበረው መጻጉዕ እንኳን ደስ አለህ፣ ማን አዳነህ፣ እንዴት ተፈወስክ ብለው አልጠየቁትም። ፈሪሳውያን ወግ አጥባቂዎች ስለነበሩ፣ ፈሪሳውያን ከሰው ድህነት ይልቅ የሚያስጨንቃቸው የሰንበት በዓል ስለነበር የእሱ መዳን አላስደሰታቸውም። አልጋህን ለምን ተሸከምህ አሉ። ዛሬ ሰንበት ነው። አንድ ቀን ያልጠየቁትኝ ወደ መጠመቂያው ቦታ እናድርስ ያላሉት ፈሪሳውያን ለምን በሰንበት አልጋህን ተሸከምህ ብለው ጠየቁት ይለናል። በዚህ ጊዜ ያዳነኝ አልጋህን ተሸክመ ሂድ አለኝ ብሎ ነገራቸው ይለናል። እነሱ ያዳነህ ማን ነው የፈወሰህ ማን ነው ብለው ተአምሩን ከመረዳት ፈውሱን ከመረዳት ይልቅ እነሱ ምን አሉ? አልጋህን ተሸከም ያለ ማን ነው? ሰንበትን እንድትሽር ያዘዘህ ማን ነው ብለው ጠየቁት ይለናል። መጻጉዕ ማን እንደፈወሰው ማን እንዳዳነው አላወቀም ነበርና አላቅም አለ። ከዚህ በኋላ መጻጉዕ ተፈውሶ መጻጉዕ ደህና ሆኖ በሌላኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲያስተምር አገኘውና ከዚህ የሚልህ ነገር እንዳያገኝ ሁለተኛ አትበድል አለው። መጻጉዕ ያዳነው ኢየሱስ ክርስቶስ እንደሆነ አወቀ። ኢየሱስ ክርስቶስ እንደፈወሰው ተረዳ። የአምላካችን የኢየሱስ ክርስቶስን ውለታውን 38 ዓመት ሲጨነቅ ማንም ያልጠየቀውን ማንም ያረዳውን ኢየሱስ ክርስቶስ ከሕመሙ እንዴት እንደፈወሰው ከአልጋው እንዴት እንዳስነሳው ይህን ውለታ በመክፈል ፈንታ ያዳነኝን አውቄዋለሁ፣ ያዳነኝ የፈወሰኝ ኢየሱስ ክርስቶስ ነው ብሎ እዶ ተናገረ ይልና ይህ መጻጉዕ ውለታውን ረሳ። የኢየሱስ ክርስቶስን ውለታ ረሳ። ያዳነውን አሳልፎ ለመስጠት እጁን ቀሰረ። በሌላኛው ቀን ሰንበትን የሻረ እኔን በሰንበት ቀን ያዳነኝ ይህ ነው ብሎ በኢየሱስ ክርስቶስ ላይ እጁን ቀስሯል። የቀሰረበት እጁ እንደ እንጨት ደርቆ ቀረ ይለናል። ሁለተኛ አትበድል ተብሎ ነበርና ሁለተኛ በደለ። የመጀመሪያው ደዌ ሥጋ ነበር። በመጨረሻም ደዌ ነፍስን ገጥሞታል ማለት ነው። የእግዚአብሔር ልጆች መጻጉዕ የተደረገለትን ውለታ ረሳ። መጻጉዕ እግዚአብሔር ያደረገለትን ዘነጋ። እኛ ስንቶቻችን ይሆን እግዚአብሔር ያደረገልን እግዚአብሔር የሰራልንን እግዚአብሔር የሰጠንን የይቅርታ ዘመን እግዚአብሔር ያደረገልንን ውለታ የምናስታውስ ስንቶቻችን ይሆን? ስንቶቻችን ከመጻጉዕ እንሻል ይሆን? ማስተዋል ያስፈልጋል። መጻጉዕ የእግዚአብሔርን ውለታ ረሳ። መጻጉዕ የኢየሱስ ክርስቶስ ማዳን ዘነጋ። መጻጉዕ 38 ዓመት የተኛበትን አልጋ ተሸክሞ እንዲሄድ ያደረገውን የፈወሰውን ክርስቶስን አሳልፎ ሰጠው። ክርስቶስ ተላልፎ እንዲሰጥ ጣቱን ቀሰረበት። እኛስ በእውነቱ የክርስቶስን ውለታ ስንቶቻችን እናስታውሳለን? ለእኛ እኮ ነው እርቃኑን በአደባባይ ላይ በቀራንዮ አደባባይ እርቃኑን የተሰቀለው። በማስተዋል መጓዝ ያስፈልጋል። በዚህ ሳምንት ጌታችን ድውያንን ስለመፈወሱ የሚነገርበት እኛም ባለን አቅም በነፍስ በስጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማማርበት ሳምንት ነው ማለት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘት፣ ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ፣ ያዘኑትን ማረጋገጥ ከጌታችን የተማርናቸው ክርስቲያናዊ ምግባራት ናቸው ማለት ነው። የሚያስፈልገንን ሁሉ የሰጠንን ከክፉ ነገር የጠበቀንን አምላክን ውለታውን እያሰብን ልናመሰግነው ይገባል ማለት ነው። ቁስለ ኃጢአታችን እንዲያደርግልን በሕይወትና በጤና እንዲጠብቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን ውለታ ማሰብ ያስፈልጋልና ውለታውን አስበን እስከ መጨረሻው በቤቱ ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።